ማረክ ነው አንተ ምን ማረክ ደንግጬ ወደ ኋላ ተመለስኩና እንዴ ህፃኑስ እዚህ ነው አይደል አልኳት። ህፃኑን አስቀምጣ ነው ሄደች። ህፃኑን እንዴት ጡት የሚጠባ ልጅ እንዴት ነው አስቀምጣ የምትሄደው? ቆይ እንደዚህ የምትውለው የምትደነፋው በገዛ ቆይ እሺ ቆይ እስቲ እኔ ገረመሽ። እሷ ዲቃላ ነው የሚሉት እንደውም ዲቃላዋን ጥላ ሄዳ ነው ወሰጂ ነው የሚሉ እንደውም አጋጣሚውን ነው የሚጠቀሙት። አውጪ አስወጪ ሆነ መገኘትን ይዘሽ ውጪ ነው የሚሉ። ይሄ ምንድነው ታዲያ? ወደዚህ እዚህ እቃ ነው የሚቀመጠው። ወደ ላይ ሌላ ክፍል አለው። እቃ ማስቀመጫ ነው ክፍል አይደለም። እቃችንን የምናስቀምጥበት ነው የሚቀመጥበት ነው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ኬዝ በአንድ ለየት ባለ ነገር ሰፈር ውስጥ እገኛለሁ። ብዙ ሰዎች ሀሳብ አስተያየታቸውን እየሰጡኝ ነበር። እንዲሁም ደግሞ እንድታግዘን እንድትረዳን እያላችሁ ብዙ ሰዎች ኢንቦክስ እያደረጋችሁልኝ ነው፣ ኮሜንት ሴክሽን ላይም እየጻፋችሁልኝ ነው። ነገር ግን በምንችለውና በአቅማችን ልክ ነው እየሰራን የምንገኘው። ይሄን ነገር ኮንሲደር እንድታደርጉልን እንፈልጋለን። ዛሬ አንድ እህቴ በተደጋጋሚ ላይክ ወደ 60-70 የሚሆን ሜሴጅ ነው የጻፈችልኝ ትናንትና። በጣም አስቸኳይ ነው፣ በጣም አስፈላጊ፣ በጣም አንገብጋቢ እያለች ስለጻፈችልኝ ዛሬ እሷ ጋር ተገኝቻለሁ። ከእሷ ጋር የተወሰነ ቆይታ ይኖረኛል። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቱን ሞቅ ደመቅ አድርጉት። በተለይ ደግሞ ላይክ ማድረጋችሁ ለቪዲዮአችን ትልቅ ግብአት ነውና ስትጀምሩት ቪዲዮን ላይክ እያደረጋችሁ እንድትጀምሩት ማሳሰብ እንወዳለን። አብራችሁን ቆዩ። እሺ እናቴ እንዴት ዋልሽ? እግዚአብሔር ይመስገን። እንተዋወቅ እስኪ። ስሜ ማዋይሽ እባላለሁ። ማዋይሽ። እሺ ማዋይሽ፣ በጣም ብዙ ቴክስት ነበር የጻፍሽልኝ ዛሬና ምንድነው ምን አጋጥሞሽ ነው ይሄ ሁሉ ቴክስት የላክሽልኝ? በመጀመሪያ ስለምጣልኝ በጣም ነው የማመሰግነው። እኔ እንደዚህ ቶሎ ትመጣልኛለን ብዬ አልጠበቅኩም፣ አላሰብኩም ነበር። ያው እንደ እድልም ሆኖ ቶሎ መጣልኛል። አመሰግናለሁ። እሺ። እና እኔ ያው በዚህ ስልክ ማየት እንትን ብዬ ሳይሆን በሌላ ሰው ስልክ ነው ስለናንተ ስከታተል የነበረውና ግን ያው እንዳጋጣሚ ዝም ብዬ ነው ስልካችሁን ያዝኩት እና የሆነ ነገር ሲገጥመኝ እስኪ ቆይ ልደውልላቸው ብዬ ነው ወደ እናንተ የደወልኩት። እስኪ ምንድነው ያጋጠመሽ? አሁን ላይስ ምን ላይ ነው ያለሽው አንቺ? እኔ ስለኔ ሳይሆን ስለ ጓደኛዬ ነው። ከክፍለ ሀገር አንድ ላይ ነው የመጣነው። አንድ ጓደኛ አለችኝ እና እዛ ስንኖር ያው ሁሉም ነገር ምንም በቃ ብዙም እንትን አልተዋጠልንም ነበረ። ሁለታችንም ተያይዘን ወደዚህ መጣን። ክፍለ ሀገር እያላችሁ ነው? ክፍለ ሀገር እያለን በቃ ህይወት ከባድ ነው። በቃ እዛ ብዙ ነገር እንትኖቹ ይከብዳሉ። ብዙ ነገር እንክርት ነው። በቃ ትንገላታለህ። በቃ በጣም ብዙ ነገር በቃ እና ሁሌ አብረን ነው በቃ ስራም የሆነች ነገር የምናደርገው። ውሃም ልንቀዳ ምንም ስንሄድ አብረን ነው፣ ርቀት ነው የምንሄደው። በዛን ሰዓት በቃ ለምን እስኪ አንዴ አዲስ አበባ ሄደን እንኳን የሆነ ሰው ቤትም ቢሆን ተቀጥረን ብንሰራ የሆነ ነገር ጠብ የሚል ነገር እናገኛለን። ምክንያቱም በቃ ሰው እየበላን እየጠጣን ደሞዛችን እየተቀበልን ስለሆነ ደሞዛችንን ተቀብለን ወደ ፊት እንኳን ራሳችንን ማውጣት እንችላለን። ወደ ውጭስ ብንሄድ ምናምን ብለን አውርተን አስበን የመጣ ነው። ስንመጣ ወደ ውጭ የሚሄድ ሀሳብ ነበራችሁ ማለት? እዚህ ክፍለ ሀገር እያለን ምንም ነገር እንትን በእጃችን ላይ ጠብ የሚል ነገር ምንም ነገር የለንም እና አዲስ አበባ ያው ሰው ቤትም ተቀጥረን ብንሰራ ያው እጃችን ላይ ሳንቲም አይጠፋም ብለን አሰብንና ከጓደኛሽ ጋር ይሄን ነው የምትመካከሩት? ተመካከርን። ከዛም በኋላ እናንተ ራሳችሁ ልታጠፉ ነው አይደል? ልናጠፋ አይደለም ልንሰራ ነው ብለን ቤተሰብና ሳምነን። ለምን ነው ራሳችሁን ተጣጣሙ? ማለት በቃ አዲስ አበባ ሲባል በቃ ሴቶች እንዝላል ምናምን በቃ ይመስላቸዋል። እዚህ ጋር እንደ ወንዶች ጋር ምናምን የምታኙ ምናምን እንደዛ ነው የሚመስላቸው። ግን እኛ ግን አላማችን ያ አይደለም። ብዙ አላማ አለን እና መተን ያው ተቀጥረን ያው ታውቃለህ የሰው ቤት ስራ ማለት እዛው እየበላ እየጠጣ እየኖርክ ብር ተቀማጭ ይሆናል ማለት ነው። ያ ቤተሰብ ምናምን አላችሁ? እናት አባት ምናምን አለ እዛ? እኛ አለን እዛ ክፍለ ሀገር ማለት ነው። አለን። እነሱ አቅም የላቸውም። ስለዚህ እነሱን ለማርዳት ለማገዝ ነው። ስለዚህ ሁሌም ስናይ ራሳችንን ምንም እንትን የምናደርግ የለም። እዚህ ጋር ግን ሰው ቤት እየኖርን ከሆነ ባይሆን ደሞዛችን በእጃችን የሚገባ ከሆነ እሱ እንኳን ተቀማጭ ብናደርግ
አንዳችን ብንወጣ አንዳችን እንጠራለን ወይንም ደግሞ ፓስፖርት ጀምረን ሁለታችንም እንሄዳለን ብለን አዲስ አበባ ገባን። አዲስ አበባ ስንገባ ደግሞ ተነጋገርንበት። በቃ ለደላላ ራሱ ስንናገር ሁለታችንም አቅራቢያ ያለ ቤት ካገኘ እንደምንም ብለን እንደዛ ስንናገር አቅራቢያ ምንድነው ማለት የሩቅ ቦታ መግባት አልፈልግም ሁለታችንም። እናንተ የምትሰሩበት ቤት ጎን ለጎን እንዲሆን የፈለጋችሁት? አዎ እንደዛ ነው የፈለግነው። እሺ በቃ ያው እንደ እድል ሆኖ ነው እንግዲህ እሷም የገባችበት ቤት ብዙ ሩቅ አይደለም። እኔ ከገባሁበት ቤት ሁለታችንም እንገናኛለን። በቃ ባይሆን ቀን በቀን እንገናኛለን፣ ያው እንደዋወላለን፣ በቃ እናወራለን ስላለው ጉዳይ። አንድ አካባቢ ቤት ተገኘ። ተመስገን የእድል ጉዳይ። አዲስ አበባ ስትመጡ ሁለት መሆናችሁ ጥቅም አለው? ምንም ጥያቄ እንዴ በጣም ጥቅም አለው እንጂ እንወያያለን፣ እናወራለን፣ ምን እንላለን። ቢያንስ እንኳን ችግር ቢኖርባትም ሁለት ስለሆነ እንነጋገራለን እንጂ የሀገሬውን እዚህን ሰሙማ ምን ብለው ወዲያውን ታማክራለን፣ ምን ብለው እንትን ትላለህ ስለሌለ። ከዛ ደላላ ቤት ነው የሄዳችሁት? ከዚህ እንዳወራላችሁ ያው የደላላ እንትን ስንሄድ ቆመዋል። ከዛም በኋላ እነዚህ ደላሎች መሆን አለባቸው ብለን አናገርን። ከዛም እሱ አራርቆም እንትን ማለት ፈልጓል፣ ግን እኛ አልፈለግንም። ያው ቅርብ ለቅርብ ብለን ብዙ ጊዜ የተራራቀ ቦታ ደርሶናል፣ ግን አንፈልግም ብለን እስከዛ ግን የታረፋችሁ ማለት ከአንዳንድ መቼም ስራ አይገኝላችሁም እና አዲስ አበባ ከገባችሁ በኋላ የት አረፋችሁ? ያረፍነው ዘመድ ጋር ነው። ያው ሆቴል የምናርፍበት ሳንቲምም የለንም ምንም የለንም። እዚህ አዲስ አበባ ዘመድ አለን፣ ዘመድ ጋር አረፍን እና ያው ዘመድ ሁሉ ጊዜ አቅፎ አይቀመጥም። እንግዲህ ሊያውም እሷንም ይዣታለሁ እኔም አለው ይዘውን እንትን ስለማይሉ ቶሎ ብለን መጣን እያለን እየወጣን እኛ ስራችንን አፈላለግን። ለማደር ነው እዛ ቤት? ለማደር ነው እንጂ ጠዋት መጣን ብለን እንወጣና ወጥተን ስራችንን እናፈላልጋለን። ቁጭ ብለን ደግሞ ከደከመን የሆነች ቦታም ቁጭ ብለን ደግሞ እናወራለን፣ ምን እንላለን። በቃ ከዛ ደላላ ለቤቱ ጋር ነው እያለን በጥቆማ ደረስን። ደላሎችን አወራናቸው እና ደላሎቹም ያው ተያዥ ይፈልጋሉ። እንግዲህ ተያዥ ያው ዘመድም ለኔም እንትን ቢሉ እሷንም እንትን ላይሉ ይችላሉ። እንደምንም ብለው አሳመኛቸውም ቢሆን ለሁለታችንም ተያዥ ሆነውናል። የእናንተ ዘመድ ለሷም ላንቺ እንትን ሆኖላችሁ ተያዥ ሆኖላችሁ? እንደዛ ሆነናል። ምክንያቱም እሷ ማለት የእሷን ቤተሰቦች ያውቋቸዋል እነዚህ እዛ ያሉትን። ለዛ ስለሚታወቁ ችግር የለውም ብለው ሆነውልናል። ግን ብዙ ጊዜ አሁን የቤት ሰራተኛ ሲባል ተያዥ መሆን ከባድ ነው። ምክንያቱም ያቺ ልጅ ምን አስባ እዛ ቤት እንደምትገባ አይታወቅም። በዛ ላይ እሷን ሊያጓጓት የሚችል ነገር ይኖራል፣ ወርቆች፣ ስልኮች ምናምን ስታይ ሀሳቧ ምናምንና ይሄ እንደ ስጋት አላነሱብሽም ዘመዶችሽ? አይ ቤተሰቦቿንም ስለሚያውቁ ችግር የለውም። በቃ እንደዚህ አሁን እንደዚህ እሷ ጥሩ ነው። በቃ እኛ አንድና አንድ አላማችን በቃ ገንዘብ አግኝተን የራሳችን ህይወት መኖር መውጣትና ለራሳችን የተሻለ ነገር ነው እንጂ የምንፈልገው እኛ እንደዚህ ነገር ማነሳሳት ምናምን አመል የለም። እንደዛ አይደለም እኛ የምንፈልገው ሁለታችንም ቢሆን ማለት ነው። ስለዚህ ከዛ በኋላ እነሱ ተያዥ ሆኑላችሁና ቤት አገኛችሁ ገባችሁ? ስራ እንዴት ነበር ታዲያ? ስራ ጥሩ ነው ተመስገን ነው። ያው እንግዲህ ምንም አላደርግም። ያው እንግዲህ በ15 ቀን አንዴም ግማሽ ቀን ፍቃድ አለ ይፈቅዱልኛል። በ15 ቀን አንድ ቀን? አዎ ለሷም እንደዛው ሙሉ ቀን ሳይሆን ያው ከሰዓት እንወጣለን እንገናኛለን። ተገናኙ ጠዋት እዛ ትገናኛላችሁ? አዎ ከዛ በቃ ማታ ወደ ቤታችን ወደ ማታ ላይ እንገባለን ማለት ነው። ግማሽ ቀን ማለት ከ8 ሰዓት በኋላ ከሰዓት ነው የምንወጣው። እዛ ተመልሳችሁ ወደ ቤት ትገባላችሁ ወይስ? አረ የት ነው የምናድረው? አረ ተመልሰን እንገባለን። አዎ እንዴ እሱን ቆያችሁ ነው የምንባለው። ያው በጊዜው ያው እኛም ለማገናኘት ያልነው እንጂ ምንም ፍለጋ አይደለም የምንወጣው። ግን እዛው ቅርብ ለቅርብ አይደላችሁ ትገናኛላችሁ? እንደነገርሽኝ አይደለ? አዎ እንገናኛለን። ግማሹ ቡና ለማለት ነው እንጂ እንደዛ በቃ ቁጭ ብለን እንትን ለማለት ነው እንጂ እሷም ያው ስትላክ እኔም ስትላክ እንገናኛለን እኮ ችግር የለብንም። እሷም ስትላክ እኔም ስላክ እንገናኛለን። ትደውልልኛለች፣ ደውልላታለሁ። ስለዚህ ችግር የለም።
በቀን ራሱ በስመ አብ በደንብ ነው የምናወራው። በስልክም ታወራላችሁ? አዎ፣ ሱቅም ስትወጡ ደግሞ እንደዚሁ እየተገናኛችሁ ሰላም ትባላላችሁ? እንገናኛለን፣ እናወራለን። ጥሩ። ስለዚህ አሁን ምንድን ነው ታዲያ የተፈጠረው? አሁን የተፈጠረው ይኸውልህ በጣም አሳሳቢ የሆነ ነገር ነው። ይኸውልህ እሷ የገባችበት ቤት ባልና ሚስት ናቸው፣ ልጅ የላቸውም። እንደ እኔ እንኳን አይደሉም። እሺ ከዛ አሁን እዚህ ቤት ከገባች በኋላ ምንድን ነው ታዲያ አሁን የተፈጠረው ነገር? ይኸውልህ እዚህ ቤት ከገባች በኋላ ነግሬሃለሁ አይደል? እነሱ ሁለቱ ባልና ሚስቶች ናቸው ያሉት ብያለሁ። እና እሷም እዛው ስትሰራ ደስተኛ ሆና ነው የምትሰራው። እንግዲህ ልጆች ምናምን የሉ? አዎ ልጅ የላቸው። እነሱ ልጆች የላቸው። አንቺ ጋር? እኔ ጋር አሉ የምትሰሪበት አለ? አሉ። እሷ ጋር ግን ምንም የሉም። እና ያው እንግዲህ በደንብ ለመንገር ያህል እሷ ያው እንግዲህ አብረን ሁሉን ነገር እናወራለን እንላለን። ግን ያው ነፍሰ ጡር ስትሆን ራሱ እንትን አላለችኝም። በእርግጥ ፈርታም ሊሆን ይችላል፣ ምን ሊሆን ይችላል አላውቅም። ግን ነፍሰ ጡር ሆነች ነበር ነው? አዎ በማለት ከመጣን 2 አመት ምናምን እንትን ብሎናል፣ ሆኖናል፣ እየሆነን ነው። እና ነፍሰ ጡር ሆነች እና አንዴ ብቻ አንቺ ምንም የምታውቂው ነገር የለም? ስለዚህ ምንም ለምን ጓደኛ ቢኖራት ትነግረኛለች። ትክክለኛ ፍቅረኛ ቢኖራት ምን ሆና ይሆን ብዬ በቃ እኔ አላጨናንቃትም ብዬ አንዴ ብቻ ጠየቅኳት። ከዛም በኋላ ያው ለመናገርም እንትን ስለሆነች በቃ አልደግምም ብዬ ተውኩኝ። ግን ዋናው ነገር የሚያሳስበኝ ስለሷ ደህንነት ነው በቃ። እና በቃ ሰላም እንባባላለን፣ እንገናኛለን። ሰው ቤት ሆና ነው እንግዲህ ያረገዘችው? ሰው ቤት ሆና ነው እነሱ እስካልተናገሯት ድረስ ብዬ በቃ እኔም ተውኩኝ። አንዴ ብቻ ጠይቄያት። ኧረ እንዴት አላወቁም? ያው መጀመሪያ ላይ ባያውቁም ሲገፋ ማወቃቸው አይቀርም። እሺ ሲገፋም አውቀዋል። ሲገፋ ምን አለችሽ? አሁን አንቺ እንዴት እንደዚህ ተፈጠረ እኔስ እንዴት አላውቅም ምናምን ብለሽ ስትጠይቂያት እሷ ምንድነው የዛኔ ስትልሽ የነበረው? እባክሽን በቃ ይሄን ነገር አትጠይቂኝ፣ ለእኔም ትንግርት ነው፣ ተይ አትጠይቂኝ ነው የምትለኝ። የምታውቀው ወንድ አለ ነበረ? አንቺ ፍቅረኛ የለም። ፍቅረኛ እንግዲህ እኛንም የምንወጣው ሁለታችን፣ ስለዚህ ሁለታችን እኔና እሷ ስለምንወጣ ፍቅረኛ ይዛ ስትሄድ አይቼ አላውቅም። እሺ አላውቅም። እነሱ ቤት ጥበቃ ምናምን አለ? የለም። እሺ ከባለቤቱ ጋር የተለየ ግንኙነት ነበራት? እሱን አትነግረኝም። እኔ ነገራሽ አትነግረኝም። ስለዚህ ድንገት ግን አረገዘች? ድንገት አርግዛለች። ግን አርግዛም ግን እነሱ ምንም አላደረጓትም። አላውቅም እንግዲህ ያው ብዙም ጥሩ ሰዎች አንዱ አይደል እንደዚህ አይነት ነገር ሲፈጠር በቃ ይሁን ብሎ የሚሸፍኑ በቃ እንደዛ ናቸው ብዬ መቀበላቸውን ሳይራሱ ማለት ተመስገን ምን አይነት ጥሩ ሰዎች ናቸው ብያለሁ። በቃ ስለዛ ስለሷ ደህንነት እንጂ የሚያሳስበኝ ስለ ሌላ ነገር አይደለም። እና እንደዛ ሆኖ በቃ እዛው ወለደች እነሱ ጋር ማለት ነው። እዛው ቤት? አዎ እዛው ቤት ወለደች። እዛው ቤት ወለደች። ወንድ ልጅ ወለደች። ተገላገለች በሰላም። ክርስትናም እንደውም ተጠርቻለሁ። ክርስትና መጥቼ እነሱ ቤት በልቼ ጠጥቼ ስራ ማግዤ ምናምን በቃ ሄድኩት እና በቃ ከጊዜ በኋላ እንዴት እንደሆነ አላውቅም። እኔ እደውልላታለሁ፣ እነሱ ግን ተቀይረውብኛል ትለኛለች። ሰዎቹ? አዎ እነሱ በምን ሁኔታ ተቀይረውብኛል ስትልሽ እንዴት ነበር? በቃ ተቀይረውብኛል። አዎ በቃ እንትናቸው ፊታቸው ተቀይረውብኛል። እሷን ፊት ትነሳኛለች፣ እሷ እንዲህ ትለኛለች፣ እሷ እንዲህ ያለችኝ ነው ምናምን በቃ የምትለኝ በጣም ነው የምትነግረኝ። እሷ ነፍሰ ጡር ሆና ወይም ከወለደች በኋላ ስራ ትሰራ ነበር? አላቆመችም ነበር? አላቆመችም። ታግዛቸዋለች። እሺ ከዛ ምልሽ ይሄ የጸባይ ለውጥ ወይም ደግሞ ይሄ የጸባይ መቀየር እንዴት መጣ ብዬ ነው። የጸባይ መቀየር እሷ ሴትዮዋ ናት ጸባይዋን ቀይራብኛለች ነው የምትለው። ሴትዮዋ ናት እንደዚህ ሆነች? ሴትዮዋ ጸባይዋን ቀይራብኛለች ትላለች። ይሁን ቻዩ የያሹ ልጅ ነው፣ ህፃን ልጅ ነው ያሹ። ወዴት ትሄጃለሽ? ይሄ ትልቅ ገበና ነው የሸፈኑልሽ። ይሁን በቃ ቻይና ተቀመጪ ነው እኔ የምላት። በቃ ያው ማለት የውስጧ ጭንቀት ሳልረዳው ቀርቼ ሳይሆን መናገር ያለብኝ በቃ እችኑ ነው መምከር ያለብኝ። ለምን ከዛ ከወጣች ወዴት ትገባለች? ወዴት ስኬዳል? ያንን ብዬ በቃ ቻዩ ምን እንደምንም አድርገሽ ይሄን ህፃን ልጅ ይዘሽዋል ነው የምላት።
እና በቃ ሁሌ በስልክም ትነግረኛለች። ከዛም በኋላ እኔ መደወል አለብኝ ብዬ ስደውል መቼ ለታ የለችም አታነሳም። ምን ሆና ነው ብዬ አሁንም ደግሜ ስደውል አታነሳም ብዬ በቃ ተጠራጠርኩኝ። ምን ሆና ነው በሰላም ነው ወይስ ሄደች እንዴ ምናምን ብዬ ተጠራጠርኩና ሄጄ ቤታቸው ሄጄ አንኳኳሁ። ሳንኳኳ ነበረች እሷ ሴትዮዋ ከፈተችልኝ። ከዛም ፈልጊያት ነበረ። ደህና ነች። ስልኳን ስደውል አታነሳልኝም። አግኝቼ አላገኘኋትም ሰሞኑን ምናምን ብዬ ስላት ውይ የለችም እኮ አለች። እሺ ብዬ ሄድኩኝ። የለችም ምን ማለት ነው? የለችም አሁን ቤት የለችም አለችኝ። ከዛ ልከዋት ነው ብዬ እኔ ተመልሼ ሄድኩኝ። ከዛም በሁለተኛው ቀን ተመልሼ መጣሁ። አሁንም ስልኳም አይነሳም። ስለዚህ በሁለተኛው ቀን ተመልሼ መጣሁ ማለት ነው። ከዛም በኋላ ውይ አንቺ ልጅ ሲነግሩሽ አሰሚም የለችም ማለት እኔ እኮ ሱቅ የላካችኋት መስሎኝ ነበረ የዛን ትላንትና እንደስቲ ምናምን ብዬ ስላት አይ አይደለም ወደ ሀገሯ ሄዳለች ቤተሰቦቿን ጥያቄ ያለች። አረ እሷ ለኔ ሳትነግረኝ እንደዚህ አታረግም ስላት በቃ አደረገችው ሄዳለች። ስልኳስ ለምንድን የማይሰራው ስልኳ ጠፍቶባት ነው ስል አይ ስልኳን ዘግታው ይሆናል እንግዲህ አላቅም ግን ሄዳለች ጠይቄ እመጣለሁ ብላን ሄደችው። ለኛም እየደወልንላት ነው አላነሳችልንም ነው የምትለኝ እሷ ስትለኝ በቃ እንግዲህ ምንም እንትን የለም ብዬ ልክ ወደ ኋላ ልሄድ ስል የህፃን ድምጽ ሰማሁ። እንዴ ብዬ ደነገጥኩ። በቃ ደንግጬ ወደ ኋላ ተመለስኩና እንዴ ህፃኑስ እዚህ ነው አይደል አልኳት። ህፃኑን አስቀምጣን ሄደች። ህፃኑን እንዴት ጡት የሚጠባ ልጅ እንዴት ነው አስቀምጣ የምትሄደው? የሆነ የተሳሳተ ነገር ይኖራል አልኳት። ምን ማለትሽ ነው ነው ያለችኝ። ምን ማለትሽ ነው? ፍቃድ ብላ ሄደች ልጇን አስቀምጣ ሄደች። ህፃን ልጅ ታዲያ ትራንስፖርት ላይ እንዴት አድርገን ይዛ የምትሄደው? የሆነ ችግር እዛ ችግር አለ ስላት ችግር የለም እና እንዴት ሄደች ልጇን አስቀምጣ? በቃ ሄዳለች አልኩሽ በቃ አሁን ሂጂ ምናምን አለችኝ። በቃ ምንም ሊዋጥልኝ አልቻለም። ምንም በቃ እና በቃ ልጁን ገብቼ ልይ እንኳን ብያት ልታስገባኝ አልቻለች። ልጁ እያለቀሰ ነው ውስጥ ገብቼ ሊወስላት ምንም ልታስገባኝም አልቻለችም። በቃ ሂጂ ስራ አለብኝ ብላ በሩን ጥርቅም ነው ያደረገችብኝ። ከዛም በቃ መጣሁኝ። ከዚህ በፊት ያንተን እንትን ተከታትዬ ስልክ ቁጥር ዝም ብዬ ይዤ ነበረ። በቃ ልደውል አልደውል እያልኩ እያመነታው በቃ አንተ ጋር ደወልኩ ማለት ነው። እሺ ከዛ በሩ ከተዘጋብሽ በኋላ አንቺ ምን አድርገሻል? ለሷ ቤተሰቦች ምክንያቱም እንዳልሽኝ ጎረቤት ነን ምናምን ብለሽኛልና ወደ እሷ ቤተሰብ አልደወልሽም እንዴ? ደውያለሁ። እንኳን እሷ ቤተሰብ ጋር ነው ቤተሰብ ጋር እዛም ደውዬ እሷ ቤተሰብ ጋር አልመጣችም ነው የተባልኩት። ዋና እናንተ ጋር መደወል ያበቃኝ ለዛ ነው እኮ። ቤተሰቦቿ ጋር ስደውል አልደረሰችም። ኧረ አልመጣችም ነው መጣለውም ብላም አልደወለችም አልመጣችም ነው የተባልኩት። እንዴ በሰላም ነው እንዴ ብዬ እኔ ቤት ጋር እዛ ቤተሰቦቼ ጋር ደወልኩኝ። ስደውል እስኪ ሂዱና እዩ አውቀው ነው እንዴ ብዬ ስል እነሱ ሄዱ አዩ። ኧረ አልመጣችም ነው የተባልኩት። ምን ሰላም አይደላችሁም? ደህና አይደላችሁም? ኧረ ሁለታችን ደህና ነን ገባ እና እንዲህ ወልዳለችም ምናምን ብዬም አላወራውላቸው። እንዴት ብዬ ነው ባወራው? ይሄን አላወራውላቸው እና በቃ እስኪ በቃ ማለት እዛ አለመድረሷን ስሰማ ደነገጥኩ በቃ። ስለዚህ በድንጋጤ ነው ወደ አንተ የደወልኩልህ ማለት ነው መፍትሄ ከተገኘ ብዬ። እሺ ምናልባት አሁን ብዙ ነገሮችን ማሰብ ከብዙ አንግል ማየቱም አይከፋምና ምናልባት ያስወለዳት ልጅ ጋር ሄዳ ቢሆንስ? አትነግረኝም ብለህ ነው? ትነግረኛለች። ለምን መሰለ እሱ ምናልባት እንኳን ፍቅረኛ እንኳን ቢሆን ማለት ነው ወይን እሷን ሲጠይቃታ ያለው ወይን ሲደውልላታ ያለው ወይን የሆነ ነገር ያለው ግን እኔ እንጃ ብቻ የሆነ ያልገባኝ ነገር ይኖራል ብዬ አስባለሁ። ወይን የደበቀችኝ ነገር ይኖራል ብዬ አስባለሁ። ሲቀጥል ደግሞ ከሱ ጋር ሄዳ ከሆነ ያው ልጅ እዛ ጋር ጥላ ስለሄደች ህፃን ልጅ ደግሞ ቤት ነው ያለው እና ወይን ደግሞ እንደዛም ቢሆን ምን መሰለ የሚሉኝ ዲቃላዋን እንኳን እዚህ ያስቀምጣ ሄደች ምናምን ብለው በጣም ብዙ ነገር ይናገሩኝ ነበር እኔን ገባ። እሺ ችግር የለም። እና አሁንም ቤተሰብ ነው እየደወለልሽ ያለው? አዎ ቤተሰቦቿ ናቸው ተጨናንቀዋል። እኔም የሷን ቤተሰቦች እየደወሉ ነው።
ምን አዲስ ነገር አለ? አለበለዚያ እንምጣ ነው የሚሉኝ። ሰዎቹን አሁንም ድጋሚ ሄደሽ ለመጠየቅ አልሞከርሽም? እነዚህ ጥንዶቹ እሷ የነበረችበት ቤት ላይ ያው እንግዲህ ምን መልሳ ዘግታብኝ ነበር ያስባረረች እንደማባረር በለው በቃ። እና ልጁንም እንዳይኮ አልፈቀደችልኝም። እኔ እስኪ ልጁን የእውነት ትክክለኛ ገጠር ክፍለ ሀገር ሄዳ ቢሆን እኮ ኧረ በእናትሽ እስኪ ልጁን እንኳን አየት ነይና ምናምን ትለኛለች። ወይንም እንደዛ አላለችኝም። እንደገና ደግሞ አንድ ሰራተኛ ናት አስብ እንግዲህ ሰራተኛ አሰሪዎች ላይ ጥላ ስትሄድ ዝም ይላሉ? እሷ ዲቃላ ነው የሚሉት እንደውም ዲቃላዋን ጥላ ሄዳ ነይ ውሰጂ ነው የሚሉ። እንደውም አጋጣሚውን ነው የሚጠቀሙት። አውጪ አስወጪ የሆነ መገኘትን ይዘሽ ውጪ ነው የሚሉ። አዎ ነገሩ የነሱ ልጅ ስላልሆነ ይዘሽ ውጪ ነው የሚሉ። ግን አሁን እንደዛ ሳይሆን በይ ስራ አለብኝ ብላ ነው በሩን ጠርቅማ ያባረረች። ህፃኑ ቤቱ ነው ስራ አለብኝ፣ አንቺ ግን ሂጂ ነው። ሂጂ ስለ ህፃኑ ማይመለከትሽም ነው። ክፍለ ሀገር ሄዳለች ሂጂ ነው ያለችኝ። ባልየውን ስለማናገር አልሞከርሽም? ያው አሁን ያናገርሻት እናትየዋን ሚስትየዋን ነው። ባልየውን ስለማናገር አልሞከርሽም? አላገኘሽውም? ባልየውን አናግሬዋለሁ፣ ግን እሷ እንደምታውቅ ነው የሚነግረኝ። ማለት እሷ እንደምታውቅ ስለ እሷን አናግሪያት ነው ያለኝ ባለቤቱ። አዎ። ስለዚህ እኔም ደግሞ እሱን ለማውራት ድፍረቱ የለኝም። ፈራዋለሁ እና እሷን ነው። ግን አጋጣሚ ስወጣ መንገድ ላይ ያገኘሁትና ፈልጊያት ነበረ አላገኘኋትም ብዬ እለዋለሁ። ከዛም በኋላ ጠይቂያታ ቤት የለችም ሰው ምናምን አለች አልኩ። ባለቤቱን አለች ስለ በቃ እሷን አናግሪያት ብሎ ነው ያለፈኝ እንጂ ቆሞ ማላወራሽ። ኧረ እኔም ለራሱ ፈራዋለሁ። ስለምፈራው ምን ትላለልም ቆሜ ማላወራ። እስኪ አሁን ይሄ ሁሉ ነገር ሲፈጠር አንቺ ነበርሽ በዚህ 2 አመት ውስጥ እዚህ ቤት ውስጥም ያደረገችው ነገር ከእርግዝናዋም ጀምሮ ከእርግዝናዋ ልጁን ከወለደች በኋላ ያለው እንዳለ አጠቃላይ አንቺ የምታውቂው ነገር ነው። ይሄንን ሁሉ ስለምታውቂ ከዚህ በመነሳት እኔ የምጠረጥረው እንደዚህ ነው ብለሽ የምትጠረጥሪውን ነገር በሙሉ ትነግሪኝና ያንቺን ጥርጣሬ እንደመነሻ ይዘዋለሁ። ከዛ ደግሞ ወደዛ ሄደን ደግሞ የምንፈጥረውን ነገር ደግሞ ቼክ እናደርጋለን። ያንቺ ጥርጣሬ ምንድነው? የኔ ጥርጣሬ ይኸውልህ ሁለቱም ባልና ሚስቶች የሚያውቁት ነገር ይኖር ይሆናል ብዬ ነው የማስበው። ምክንያቱም የሚያውቁት ነገር ባይኖር ማለት ነው ይህን ህፃን ልጅ አያስቀምጡትም ወይንም እኔን አያባሩኝም። ባገኙት አጋጣሚ እንደውም እኔን ይይዙኛል። ይዘውኝ እሷን እንደውም ተደብቃም ከሄደች ወይን የሆነ ችግርም ገጥሟት ከሆነ በእኔ በኩል ነው እንትን ለማለት የሚፈልጉት ማለት ነው። እንደገና ደግሞ ተያዡም አለ አይደለ እንዴ? ሁላችሁ እንትን ማለት ማሳወቅ ይችላሉ። ወይም ችግር የለም እንዳይባል ቤተሰቦቿ ጋር አልደረሰችም። ስለዚህ የሆነ ችግር ይኖራል። በቃ ችግሩ ከዚህ ከቤት ውስጥ አያልፍም ብዬ ነው የማስበው። እስኪ እነዚህ ባልና ሚስቶች ለምንድን ነው ልጅ ያልወለዱት? የምታውቂው መረጃ አለ ከዚህ ጋር የተያያዘ? እነሱ ከተጋቡ ቆይቷል። እሷ ራሱ ኦልሞስት ከመጣች 2 አመት ሊሆነን ነው ብያለሁ። አንድ ላይ ከመጣ እንደዛ ሊሆነን ነው እና ከዛ በፊት ነው የተጋቡት። ቆይቷል። መውለድ አይችሉም። መውለድ እንደማይችሉ እሷ ታውቃለች። ያው ተሰማ የለ ከሰው ከጎረቤት። ስለዚህ ልጁን ቀምቷት ይሆናል ብለሽ አትገምችም? እንደ ጥርጣሬ አሁን ሁሉን ነገር ዝም ብለን ፍሬሙን እያወጣን መሰካካት ነው። ከዛ መጨረሻውን እናውቀዋለን። ግን አሁን ላይ ከነገርሽኝ ነገር በመነሳት እነዚህ ሰዎች ልጅ ከሌላቸው በመሀል ደግሞ እቺ ልጅ ደግሞ ልጅ ወልዳለች ቤት ውስጥ። ስለዚህ ያ ልጅ እነሱ ለመውሰድ ፈልገው እሷ ላይ መጥፎ ነገር አድርገው ይሆን የሚል ሀሳብ መጥቶልሽ ያውቃል? ለመቀማት እንኳን ሙከራ አድርገው ቢሆን ማለት ነው ትነግረኛለች፣ ታወራኛለች። እኔ ያልነገረች ግን ምንም ሙከራ አላደረጉም። ተቀብለው እየኖሩ ነው፣ አንድ ላይ እየኖሩ ነው። እንግዲህ እርግዝናዋ ሰዓት ራሱ እንድትወጣ አላደረጓትም። ዋና እንግዲህ የሚያባሩት ሰዓት በዛ ሰዓት ነው። ያንን ሰዓት ተቀብለዋታል። ከወለደች በኋላም እንግዲህ ተቀብለዋል። ክርስትና ደግሰዋል እያልኩ ክርስትና እኮ ደገሱ እኮ አበሉን፣ አጠጡን። እኔም መጥቼ በልቼ ጠጥቼ ቃጣጥቤ ምን ብዬ ስራ ሰርቼ ነው የሄድኩት ማለት ነው። ያ ማለት በቃ መውለዷን ይሁን ጥሩ ነው ለበጎ ነው እንኳን ወለድሽ ብለው ተቀብለዋታል። ስለዚህ ከክርስትና በኋላ ደግሞ እንዲህ ባህሪያቸው የሚቀያይሩት ለምንድን ነው? እሺ አሁን እሷ ልጇን አስቀምጣ ስትሄድ እንዴት ዝም አሉ እኮ? አሁን ልጇ አስቀምጣ መሄዷ እነሱ የሚፈልጉት አይነት ነገር እኔ እንደማስበው ከሆነ የሆነ የሚያውቁት ነገር ይኖራል። አሁን እነሱን እንደምንም እንድታነጋግርልኝ ነው የምፈልገው። እኔ አሁን የእሷም ነገር ያሳስበኛል። እንደገና ሄደ ህፃን ልጅ ደግሞ ከጡት ተነጥቆ ነው ያለው። እንግዲህ በዚህ ሰዓት ስሜቱን ያው ያየ ነው የሚያውቀው። አንድ እሷም አራስ ናት ገና
እንግዲህ ወንድ ልጅ በ40 እስከሆነ ድረስ አራስ ናት። በዛ ሰዓት ጡቷንም እንትን ይላታል። ይህ ህፃን ልጅ ደግሞ ጡት እየጠባ አይደለም በአሁኑ ሰዓት እና በስርዓትም የሚይዙት አይመስለኝም። እነዚህ የሆነ የሚያውቁት ነገር የሆነ ነገር ይኖራል ብዬ ነው የማስበው። ግን ያንን ለማድረግ እኔ ከበር ወደ ውስጥ ማለፍ አልችልም። ህፃኑን እንኳን ሊያሳዩኝ ፈቃደኛ አይደለችም። ህፃኑንም እንድታይ አልፈቀዱልሽም? ፈቃደኛ አይደሉም። ለዛ እስኪ አንተ እንትኖች ይሄ አሁን ጉዳዩ ቀላል ጉዳይ አይደለም፣ የሰው ህይወት ነው። እንዴት ለፖሊስ ለማመልከት አልሞከርሽ? እኔ አልሄድኩም ወደ ፖሊስ። ነገሩ የተሟላና የተቀናጀ መረጃም ስለሌለሽ ነው። ምን አይተሽ ነው ምናምን ቢለኝ እኔ ሲጀመር እሷስ ከየት እንደዚህ አመጣች ከየት ወለደች ብዙ ጥያቄ ከጠየቁኝ የማውቀው ነገር የለም። ስለዚህ ራሱ አንተን ራሱ ትመጣልኛለህ ብዬ አልጠበቅኩም እንደዚህ በቶሎ። በቃ የደወልኩልህ ነገርኩ ቁጥርን በፊት ስለያዝኩ ቆይ እዚህ ልጅ ጋር መደወል አለብኝ ብዬ ነው የደወልኩልህ። አሁን ለቤተሰቦቿ ምን እያልሻቸው ነው ያለሽ? የት ናት? ምንድነው? ምክንያቱም አንቺ ጋር የምትተዋወቀውና አንቺን ነው ቀጥታ ሊያገኙ። አዲስ ነገር ካለ አሳውቃቸዋለሁ ነው የምላቸው። እንደጠፋች ነግረሻቸዋል? የለችም ነው ያልኳቸው። እኔማ በሰላም የደረሰ ሄዳለች ስላሉኝ እኮ እንዴት ነው ደረሰች ወይ በሰላም ብዬ እኮ ነው የደወልኩት። እዛ ደርሳለች ወይ ብዬ ነው የእሷ ስልክ ስለማይሰራ። ኧረ አልመጣችም ነው የተባልኩት። አልመጣችም አሉሽ? ከዛ ምን አልሻቸው አንቺ? አልመጣችም ሲሉኝ ዘጋሁኛ። ከዛ የኔ ቤተሰቦች ጋር ደወልኩና እስኪ ሄዱና ኧረ ቼክ አድርጉ እዚህ የለችም ሄዳለች ብለዋል። እዛ ቤት ግን አልመጣችም ብለዋል። እስኪ ሂዱ ዝም ብላችሁ ብቻ ሂዱ ነው ያልኩኝ። ሄዱ። እውነትም አልመጣችም፣ አልሄደችም፣ ወደዛ አልሄደችም። ያው እንደምታየው አሁንም ደውለዋል። ዝም ብሎ ነው በቃ የሚደውሉት። እንዴት ነው እያሉ ነው የሚደውሉት። እኔ ደግሞ እዚህ ደግሞ ስመጣ ደግሞ ሸኝተና ካለች በኋላ በሁለተኛው ቀንም እንደዚህ ወደ ማታ ሲል የለችም ነው የምትለኝ፣ ሄዳለች ነው የምትለኝ። ግን የልጁን ድምጽ የሰማሁት በሁለተኛው ቀን ነው። ወደ ማታ ላይ ስመጣ አለች እሷ ባለቤቱ ማለት ነው። ለወጣ ስል የህፃኑን ልጅ ድምጽ ሰማሁ። ጥሩ። ስለዚህ የእነዚህን ሰዎች አድራሻ ቤቱን ታሳይኛለች። ያው እዚሁ አካባቢ እንደሆነ ነግረሽኛል። እነሱ ጋር እንሄዳለን። ማጣራት ያለብን ነገር እናጣራለን። አንቺም ጋር መረጃ ናቸው ብለሽ የምታስቢያቸውን ነገሮች በሙሉ ሰጭኛለሽ። አንደኛው ምንድነው እነሱ ቤት የገባችበትን ወረቀት ፈልጓለሁ። ሜቢ እሱ ማግኘት ይችላል አይደል? ከደላላው ጋር እናመጣለን። ችግር የለውም። ጥሩ። ስለዚህ ውድ ተመልካቾቻችን ያው ጉዳዩን እንዳያችሁት ነው። እቺ እህታችን ጓደኛዋ ላይ የደረሰው ነገር አስጨንቋታል። ጓደኛዋ ላይ ምንድነው የደረሰው ምንድነው የተፈጠረው የሚለውን ነገር ወደዛ ቦታ ሄደን የምናጣራ ይሆናል ማለት ነው። እናንተ ግን አብራችሁ መቆየታችሁን እንዳትረሱ። ይህንን ቪዲዮ ስታዩት መጀመሪያ ስራችሁ ላይክ ማድረግ ነው። ከዛ ሼር እና ሰብስክራይብ እያደረጋችሁ ሞቅ ደመቅ እንድታረጉት እነግራችኋለን። አብራችሁ ስለነበራችሁ በጣም እያመሰግን ወደ ቀጣዩ እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ልጅቷ ያሳየችን ቦታ ይሄ ነው። ስለዚህ ወደ ውስጥ እንገባለን። ሰዎቹን እናናግራቸዋለን። ካናገርናቸው በኋላ እንግዲህ እቺ ልጅ ምን ላይ ናት ወይም ደግሞ ምንድነው የደረሰባት የሚለውን ፊገር አውት ለማድረግ እንሞክራለን። እናንተ ግን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ለማለት እወዳለሁ። አብረን እንግባ። እኔ ነኝ። ሰላም ነው? እንዴት ነሽ? እስክንድር እባላለሁ። ከሚዲያ ነበር የመጣሁትና በአካባቢያችሁ ውስጥ ያሉትን ካፕሎችን፣ ጥንዶችን፣ ባለትዳሮችን ጥያቄ እየጠየቅን የበዓል ስጦታ እየሰጠን ነውና ምናልባት ፈቃደኛ ከሆናችሁ ባለቤትሽ እዚህ እንዳለ ተናግሮኝ ነው የመጣሁትና ሁለታቸውን ጥያቄ ልጠይቃችሁና የበዓል ስጦታ ሽልማት እንሸልማችሁ ይላል። ያው የእናንተ ላይፍ ተሞክሮ ለብዙ ወጣት ጥንዶች ማስተማሪያ ይሆናል ብለን ስላሰብን ነው። እናንተ የተመረጣችሁት ያው በአካባቢው እየዞርኩ እየጠየቅኩ ነበር። የተለያዩ ጥንዶችን ጠይቄያለሁ። ከዚህ ሁለት ብሎክም ዞር ብሎ ያሉትን ጥንዶችንም እየጠየቅኩ ነበር እና ደስ የሚሉ ጥንዶች አሉ። እነሱንም ጠይቃቸው ሲወጡ ሲገቡ በጣም ደስ ይሉናል። ስናያቸው ደስ የሚሉ ልጆች ናቸው እና ምናልባት ፈቃደኛ ከሆኑ እነሱን አናግራቸው ነው እንጂ የመመረጥ ጉዳይ አይደለም። እናንተ አካባቢው ሰዎች ስለወደዷችሁ ነው። ሌላ የለውም።
ምክንያት ይኖረዋል ሰው ሲመጣ ብለን ስለምናስብ እውነት ነው። ያለ ምክንያት ማንም አይመጣም። እኛ የዛሬው ምክንያታችን ግን እንዳልኩሽ የአካባቢው ሰዎች ላይ ጥሩ ጥንዶችን እስኪ ጠቁሙን ብለን ስንጠይቅ እናንተ በጣም ደስ የምትሉ ጥንዶች እንደሆናችሁ ተነገረንና እስኪ ፈቃደኛ ከሆናችሁ እናወራችሁ ብለን ነው። እሺ ባለቤቴን ላማክረውና እሺ ደስ ይለኛል። ችግር የለም። እሺ ሰላም ነው። እንዴት ነህ? አለሁልህ። እስክንድር እባላለሁ ከሚዲያ ነበር የመጣሁት እና በአካባቢው ውስጥ እንደዚህ ካፕሎችን፣ ጥንዶችን፣ ባለትዳሮችን ጥያቄ እየጠየቅን የህይወት ተሞክራቸውን እየሰማን ሽልማት እየሸለምን ነበር እና እናንተም ደግሞ እዚህ አካባቢ እስኪ ቆንጆ ጥሩ ጥንዶችን ጠቁሙን ስንል እናንተን ጠቆሙና ጥሩ ጥንዶች ናቸው የህይወት ተሞክራቸውን ብትሰሙ የእነሱ ደስ የሚል ነው እና ፈቃደኛ ከሆኑ አናግሯቸው ብለውን ነው እና ፈቃደኛ ከሆናችሁ እስኪ እንጠይቃቸው አንዳንድ ነገር ብለን የመጣ ነው። እሺ እስኪ ጥሩ። እሺ እስቲ ይቻላል አይደል? እሺ ካሜራማን አለ ልጥራው እሱ። እሺ እሺ ና ሄድ። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ አንድ ቤት ውስጥ ተገኝተናል። ዛሬ የተገኘንበት ቤት ጥንዶች ሁለቱ ፊት ለፊት የሚገኙ ጥንዶች ናቸው። ከነሱ ጋር ቆይታ ይኖረናል። የነሱን የላይፍ ተሞክሮ፣ የፍቅር ግንኙነት እንዴት ተመሰረተ፣ እንዴት እዚህ ቦታ ላይ ደረሱ የሚሉትን ነገሮች ከነሱ ጋር የምንወያይ ይሆናል። እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እያልኩኝ እንተዋወቅ። ማን ልበል? እናቴ አንቺን? ህይወት እባላለሁ። ህይወት። አንተስ? አዲሱ ይባላል። አዲሱ። ህይወትና አዲሱ በጣም ደስ ይላል። እስኪ ግንኙነታችሁ እንዴት ተጀመረ ከሚለውን ጀምርና እንዴት ነበር አዲሱን ጠብ ያደረግሽው? እኛ የተዋወቅነው ኮሌጅ አብረን ስንማር ነው። ያኔ በቃ አንድ ክላስ ነበርን፣ አብረን እንወጣለን እንገባለን፣ ኖርማል ጓደኛሞች ነበርን። በጣም ቅርበቱ ሲበዛ ያው ወደ ፍቅር ተቀየረና እዚህ ደርሰናል ማለት ነው። በጣም ደስ ይላል። አዲሱ ኮሌጅ ላይ ብዙ ሴቶች አሉ፣ ብዙ ወንዶችም አሉ። ለምርጫ ይመቻል አይደለ? እንዴት እሷን መረጥካት? ይዛኔ ፀባዩም አሪፍ ነው። እጅግ አላርጋት መሰል። እሺ ስታየውም መልኳም ያማላ በሁለመናዋ ተደሰትኩና እኔ እንዲሁም መጀመሪያ የምቀርበው ዝም ብዬ እንደ ጓደኛ ሳይሆን በውስጥ አስቤ ለራሴ ፍቅር የትዳር አጋር ለማድረግም አስቤያለሁ። በዛን ሰዓት ራሱ ወደፊት እሷን እንደማገባ አውቃለሁ። ኮሌጅ እያለ እሷን አገባታለሁ ብለህ? እሷን እንደማገባ የራሴ አውቃለሁ እና በዛ ነው የምቀርበው። ኢቭን እሷ ወደ እኔ ሳይሆን እኔ ነኝ ወደ እሷ ቶሎ የሚሄደው። በዛው ወደ ፍቅር ተቀየረ። እሷም ያው መጨረሻ ላይ ስጠይቅ የፍቅር ጥያቄን ተቀብላለች። በዛው በፍቅር ቆየን። ኮሌጅ ያለሰን ስራ ስንይዝ ተጋባን። እዚህ ላይ በጣም ደስ ይላል። ደረሳችሁ። ፍቅር እንዴት እንደሚጀመር ያው ብዙዎቹ ማስተማሪያ የሚሆኑ የፍቅር ታሪክ አላቸውና አዲሱ እንዴት ነው አንቺን መጀመሪያ የቀረበሽ? በጓደኛ አስመስሎ ነው ወይስ ምናምን እንዴት ነበር የመጀመሪያ ቀረረባችሁ የተጀመረው? መጀመሪያ ያው እንደ ኖርማል ጓደኛ ነው እኔም ስቀርበው የነበረው። እሱም እንደዛ አይነት ነገር ነው ሲያሳየኝ የነበረው። ግን ያው አንዳንዴ ፍቅር በመላመድ ይመጣል የሚባለው እውነት ነው። ጓደኛ ነበራችሁ? ኖርማል ጓደኛ። እኔም እንደዛ ነው ጓደኝነት ነው የማስበው። ግን በቃ ከጊዜ በኋላ እየቆየን ስንሄድ ያው ከሌላ ሴቶች ጋር ሲሆን ምናምን ውስጤ ይናደድ ነበር እና እንዴ ምን አናደደኝ ጓደኛ አይደል እንዴ እያልኩ ራሴን ጠይቀዋለሁ። እና ቀስ በቀስ በቃ እሱ ይብሳል። እኔ የትም ቦታ ሴት ጓደኞቼ ጋርም ስሄድ ደስ አይለውም ምናምን በቃ ይነጫነጭብኛል ምናምን እና ማለ ይሄ ሰው ይወደኝ ይሆን እንዴ እያልኩ መጠርጠር ጀመርኩ እኔ። ከዛ የሆነ ጊዜ እንደዚህ ሰርፕራይዝ አደረገና ጠየቀኝ ፍቅር ጥያቄ። ደስ ብሎኝ ተቀበልኩት። በጣም ደስ ይላል። አዲሱ መጀመሪያ ስትቀርባት ለጓደኛ ብለህ ትቀርባት እንጂ አንተ በውስጥህ ተወዳት ነበር? ያው ፍቅሩ ነበረ? አዎ እንግዲህ መጀመሪያ ትምህርትንም አብረን ነው እናጠናለን። ያለው ነገር እንገናኛለን፣ እናወራለን፣ ምን እንላለን። እረፍት ጊዜም ደግሞ አብረን እናሳልፋለን። በዛ ሰዓት ስለ ፍቅር ሳይሆን ዝም ብለን እንደ ጓደኛ ነው የተቀራረብነው። እኔ ግን በውስጤ የኔ ፍቅር እኔ እንደማፈቅራት አውቃለሁ። በውስጤ ይዘኸው ግን ሌላ ሰው እንዳይቀድም የሚል ልጠይቅ ምናምን የሚል ሀሳብ ነበረኝ በውስጤ። ከመቼ ልጠይቅ ምናልባት ሰው ከጠየቀ እሺ ካለችኝ ወደፊት ቁጭ ያለው ምናምን የምን ነገር አለኝ በውስጤ።
ከዛም ስልስል በመሀሉ ግዴታ በቃ በዚህ ሰዓት መጠየቅ አለብኝ። ሌላ ሰው ከምቀድ እኔ መጠየቅ አለብኝ። ካልጠየቁት እሷ ጓደኝነትን ነው የምታውቀው እንጂ ፍቅረኛ እንዳልሆንኩ ነው የምታውቀው። ስለዚህ በመሀሉ እንዳልሸወድ እኔ ነኝ የጠየቅኩት። እሷም ደግሞ አላሳፈረችኝም። ወዲያው እሺ አልሽው? አላስቸገረችም ብዙ። አዎ ኦልሬዲ የተዘራ ነገር አለ አይደል ውስጥሽ ላይ? ውስጤ ስለነበረ ምንም በቃ ከሱ መምጣቱ እንዲሁም ደስ ነው ያለኝ። ልጠይቀው ብለሽ ነበር እንዴ አንቺ? በቃ ብቆይ ኖሮ መጠየቅ አይቀርም ነበረ። ግን ቀድሞ በመጠየቁ ደስ ነው ያለኝ። ገለገልከኛል። በጣም ነው ደስ ያለኝ። በቃ አሁን በቃ ጥሩ ባለ ትዳር ሆነናል ማለት ነው። ተዋጋሮች ነን። ምን ያህል አመት ሆናችሁ? ሰዎች ብዙ ሰዎች እየነገሩኝ ነበር ረጅም አመት አብረው በትዳር ቆይተዋል እያሉኝ ነበርና በትዳር ምን ያህል ጊዜ፣ በፍቅርስ ምን ያህል ጊዜ ሆናችሁ? ያው ፍቅርና ከፍቅር ጀምሮ ያለንበት 10 አመት ሆኖ በጣም ረጅም ጊዜ ከፍቅር ጀምሮ ማለት ነው። አዎ እንግዲህ 5-6 አመት ማለት ነው ለትዳሩ? በትዳር 5 አመት 5 አመታችሁ። ዋው የሚገርም ነው። አታግባና እዚያ ፈታ የሰው ትዳር ምከሩት። አግባ ትዳር ጥሩ ነው በሉ። ትዳር ጥሩ አግባ ያላገባ የሚል ዘፈን ለነሱ አግባ ምንመክረው የሚወደውን ሰው እንዲያገባ ነው። ከምትወደው ሰው ጋር ተጋብተህ ስትኖር በጣም ደስ የሚል ህይወት ነው የምትኖረው። አሁን ትዳርን የሚፈሩ ሰዎች አሉ። ትዳር የሚያስጠላው ፍቅር ሳይኖር ስትገባ ነው እንጂ ፍቅር እያለ ሲሆን በቃ ገነት ማለት ነው። በጣም ደስ ይላል። አዲሱ ምን አይነት ወንድ ነው? በቃ ለኔ እኔ እንጃ እኔ ከማንም ጋር አላወዳድረውም። መግለጽ ራሱ በጣም ያቅተኛል። እሱን እንዲህ ነው ብዬ መግለጽ ከምችለው በላይ ነው። ለኔ እናቴም አባቴም ሁሉ ነገሬ ነው፣ ህይወቴ ማለት ነው። ዋው በጣም ደስ ይላል። አንተስ ባለቤትህ ምን አይነት ሴት ነች? ያው መጀመሪያም ነግሬያለሁ። በመጀመሪያ እንዳየሁት ነች። እስካሁንም አልተቀየረችም። እንደዛው ነው ጓጉቼ አንዴ ወጥቼ እስከምመለስ እንደዛው ነው ጓጉቼ ማያት። ገና ከማፍቀሬ በፊት እንዳየሁት ዛሬም ሳየው እንደዛው ነው። በቃ ምንም ነገር ሳይቀየር ኖርማል በፍቅር ሳለ ምን ያህል ሰው ይዋደዳል። ሲጋባ ትንሽ ሰው ፍቅር ይቀንሳል ይባላል። እኔ ግን ወደዛ ነው የጨመረው። እንዲሁም ለማየት አንድ ቦታ ከሄድኩ ቤት ለመምጣት በቃ የፈለገ ነገር ከጓደኛ ጋር ድሮ የሚያሳልፈው ነገር አያምረኝም። እሷን ካላየሁ ሁሌ በቃ እሷ ጋር በቃ ወደ ቤት ይለኛል። እና በጣም ወዳት እሷ የምትሰጠው ባህሪም የምታደርገው ነገር የበለጠ እንዲወድ አድርጎኛል። በጣም ነው የምወዳት። በጣም ደስ ይላል። ያው ባንክ እንደምትሰሩም እየሰማሁ ነበርና ስራና ትዳር በተለይ ባንክ ብዙ ጊዜ ደግሞ ምን ይባላል አንድ ባንክ ውስጥ ሁለት ባልና ሚስት አይሰሩም ይባላል። ስለዚህ እናንተ የተለያየ ባንክ ውስጥ ነው የምትሰሩት አሁን ላይ ማለት ነው። እንዴት ነው የባንክ ሰራተኝነትና ሚስትነት? ያው የባንክ ሰራተኛ ስትሆን በጣም ቢዚ ነው የምትሆነው። በጣም ውስጥ ተወጥሮ ነው የሚውለው በጭንቀት። ግን እኛ አሁን እንደዛ እንኳን እኔ ስራ በጣም እየበዛብኝ በመሀል ሳልደውል አልውልም። ትንሽ ከቆየ ራሱ እሱ ሳይደውል ይሄ ምን ሆኖ ነው በጣም ጭንቀት ነው የሚይዘኝ። ስራው ሁላ ሊበላሽብኝ ይችላል። በቃ ልክ እንደ አዲስ ፍቅረኛ ማለት ነው። ተሳስተ 1 ሚሊዮን ብር ሴንድ እሺ ያው እውነት እንጃ በቃ ምን ሆኖ ይሆን። ያው ሴት ስትሆን ፍቅረኛ ስትሆን ከሴት ጋር ይሆን ምናምን ብለህ ነው የምታስበው። እኔ ግን እሱን ማስበው ምን ገጥሞት ይሆን ነው። እንደ እናት ነው በቃ ምን አደጋ ደርሶበት ነው የሆነ ነገር አጋጥሞት ምናምን ነው የሚመስል። እና በቃ በጣም ተጨንቄ ነው የምደውለው። ሳንደዋወል ያው በቀን 4 ምናምን እንደዋወል ነው። ቢዚም ሆነን ማለት ነው። ስለዚህ አሁን ሞር ቢዚ ናችሁ እዛ ስራ ላይ። ስለዚህ የቤት ሰራተኛ ይኖራችኋል ማለት ነው። የቤት ሰራተኛ አለች። አሁን አለች? አይ ቤተሰብ ሄዳለች። ቤተሰብ ጋር ሄደች አይደል? ስለዚህ ታዲያ እንዴት ነው አሁን ስራ እንዴት እየሰራችሁ ነው? እሷ ከሌለች አንቺም ስራ ቢዚ የምትሆኝ ከሆነ እሱም ስራ ከሆነ እንዴት ነው የቤቱን ሁኔታ ማኔጅ የምታደርጉት? ያው ማታ ላይ እንዳታልቅስ አንዴ ገብተሽ አይተሽ ነው። ልጅ አለ? ሴት ነው ወንድ ነው?
ወንድ ነው። ህፃኗ ስትል እኮ ግራ ገብቶኝ ህፃን ስለሆነ ህፃኑ እና እንዴት ነው አሁን ትዳርና አሁን ወልዳችሁ የእናንተ ልጅ ነው? አዎ እሷ ነች የወለደችው። በቅርቡ ነው የተወለደው? ነው። በጣም ደስ ይላል። ስለዚህ አባቱ ነህ? የልጅ አባት ነኛለሁ። ኧረ በጣም ደስ ይላል። አመሰግናለሁ። እና አሁን ልክ ሳያት እሷ አለባበሷ ምናምን የቅርብ ጊዜ አይመስልም። የቆየ ነው ልጁ ከተወለደ? ብዙም አልቆየም። እና አለባበሷ ምናምን ሳየው እኮ ያው የባንክ ሰራተኞችን ታውቃለህ እንግዲህ እንደዚህ አለባበሳቸው ራሱ ይመከራል። እንደዚህ እንዲለብሱ አለባበሳቸው እንዲለብሱ ይገደዳሉ። በዛ ነው ራሷን የምትጠብቀው። በጣም የሰው ልጅ አሁን ብዙ ጊዜ እንደውም ከትዳር በተለይ ልጅ ከተወለደ በኋላ ብዙ ሴቶች ራሳቸው ይጥላሉ ነው የሚባለው እና እሷ ግን በደንብ ራሷን ተንከባክባ ነው ይዛ ያለች። በጣም ደስ ይላል። አሁን ታዲያ ምንድን ነው ያለህበት ስታተስ? ምልክ ልጅ አለ፣ እዛ ደግሞ ትዳር ላይ ያለው እና ለእኛ ለወጣቶች እዚህ ጋር ላለው ሰውዬ ምንድን ነው የምትመክረው በትዳር ዙሪያ ያለ ኤክስፔሪንስ? እኔም ያው ቅድም ባለቤት እንደነገረችው መጀመሪያ ስትጋቡ በጣም የምትወዱትን ሰው ከእናንተ ጋር በፍቅር የምትጣጣም ዝም ብላችሁ አሁን እኔ ወደድኩና በልመና የሚሆን ፍቅር ወደፊትም አይቀጥልም። ስለዚህ እናንተ መጀመሪያ ተጠናንታችሁ ስትጋቡ ትዳሩ የፈለገ ሚስቴክ በመሀሉ ቢፈጠር ፍቅሩ ራሱ ይወስደዋል። ብዙ ሰዓት አሁን እና እሷ በጣም ስለተዋደደ ነው እስከዛሬም እንደዚህ ሊቆይ የቻለ ነው። በመሀል ሳንወልድም ብዙ ጊዜ ቆይተን ነበር። ብዙ ሰዓት ቢያንስ ከ4 አመት ያህል 4 አመት ከምናምን ያህል ሳንወልድ እስካሁንም ያቆየው በጣም በውስጣችን ያለው ፍቅር ነው እንጂ እስከዛሬ ዝም ብሎ በልመና ምናምን የተደረገ ፍቅር ቢሆን እንደዚህ ጸንተን አንቆይም። ስለዚህ እኔ የምመክራችሁ ማንንም ቢሆን እንደዚህ እንድትሆኑ ነው የምመክረው። ጓደኞችን ሰማ እየሰማ አትወለድና አታግባና። በጣም አመሰግናለሁ። አንቺ ጋር የቀረ ነገር ካለ ሜቢ መናገር የምትፈልጊ ነገር ካለ እድል ልስጥሽ። ትዳርሽ ላይ ደስተኛ ነሽ? ዛሬ የእናንተ ሽልማት ያንበሸብሻል መሰለኝ። ያንበሸበቃ እንዴ? በደንብ ነው የምንሸልማት። ሽልማት በመሀላችንም የተፈጠረች ልጅ አለች። እግዚአብሔር ልጅ ነው? ሴት ነው? ወንድ ነው። እንደ ሴት ነው ግን የምታወሩት። እንደዚህ ስታወሩ ምን ትዝ እንዳለኝ ልንገራችሁ። በፊት እኔ ማለት ነው የኖርኩበት አካባቢ ሴትዮዋ ወንድ ልጅ ትወልዳለች እና ወንድ ልጅ ስትወልድ ይሞትባታል። አሁንም ስትወልድ ይሞትባታል። አሁንም እና ለሶስተኛ ጊዜ ሲሞትባት የአካባቢው ሰዎች እስኪ እንደ ሴት ጠሪያት፣ ልጅሽን እንደ ሴት ጠሪያት አሏት እና ከዛ ያችን ልጁን እንደ ሴት መጥራት ጀመረች። እንደ ሴት ስትጠራት ኖረች በሚገርም ሁኔታ እና አሁን በቃ ትልቅ ሰው ሆኗል። ልጁ ወንድ ነው ግን እናትየው አሁንም ድረስ ስትጠራው እንደ ሴት ነው። ከዛ እንግዲህ አሁን ቅድም እሱም ሂጂ እስኪ ቼክ አድርጊያት ምናምን አለ። ሴት ልጅ አሁን አንቺም ደህና ነች አለችና ማለት በጉጉት ቆይተን ስላገኘ ነው። በቃ በምንም ስንጠራ ለኛ በቃ እንደው ነው ምንለው። በጣም የምንከባከብ እንደ ሴት ነው የማወራው። በጣም ደስ ይላል። አይ ይሄ በጣም ደስ የሚል ነገር ነው። ስለዚህ አሁን አንድ ፍሬም መጥቶልኛል እያልሽኝ ነበረ። ቤተሰብስ በእናንተ ደስተኛ ነው ባላችሁ? የሆነ ሰዓት ላይ ያው ቤተሰብ ልጅ ቶሎ ካልወለድ ደስ አይላቸውም እና እኛ ይሄን ያህል ቆይተናል። 4 አመት ማለት ሰው ካገባህ በኋላ በአመቱ ምናምን ነው ብዙ ሰው የሚወልደው እና እግዚአብሔር ደግሞ በፈቀደ ሰዓት ነው እና ቤተሰቦቻችን ደስተኞች አልነበሩም። አሁን ግን በጣም ደስተኞች ናቸው በእኛ ባለመውለዳችሁ ማለት ነው። አዎ ደስተኞች አልነበሩም። በቃ ሊለያዩንም በጣም ሞክረዋል። ያው ደስ አይለውም። ቤተሰብ የልጁን ማየት ይፈልጋል እና ብዙ እንትን ነበረብን። አሁን ግን ተመልሰዋል ወደ ድሯቸው እና በጣም ደስተኞች ናቸው። በጣም በቃ ብዙ ጊዜ የወንድ ቤተሰብ ነው እንዴት ደብረ ማተወዳታ ይባላል እና በአንተ ቤተሰብ እኮ እንዴት ነበር ጫና? እኔ ያልኩት
ቅድም ያልኩት ለዛ ነው። መጀመሪያ የነበረው ፍቅር ብዙ ውጣ ውረድ ይኖራል በመሃሉ፣ ግን ፍቅሩ ያስቀጥላል። መጀመሪያ በጣም የምትዋደዱትን እናንተን የምትወደውን ከአንተ ጋር አሁን የምትሄደውን ልጅ ተጠናንተ አግባ ያልኩት ለዛ ነው። ብዙ የቤተሰብ ጫና አለብኝ። እንዴት ነው ማትወልድ ከሆነ ለምንድን ነው የምትሰራላለች? እኛ እኮ ካንተ ልጅ እንፈልጋለን እያሉ ብዙ ያጫናንቁኝ ነበር። ግን እግዚአብሔር ከሰጠኝ እያልኩ እኔ ደግሞ በጣም ስለምወዳት እንኳን ባትወልድ እንኳን ከሷ ጋር እድሜ ልኩን እንደምቀጥል አውቃለሁ። ቤተሰብ ምን ይምል ምን፣ ግን የቤተሰብ ጫና በጣም አለ።